ነገር ልመልስለት እችላለሁ ብሩን ግን አልመልስም እውነቱን ለመናገር መመለስ ስለማልችል በልቼዋለሁ በቀደም ትላንትና እንደዚህ ገንፈል አርኩትና እንደ መረቅ ምናምን ሾርባ አርጌ ጠጥቼዋለሁ ኦኬ ይሄን ቪዲዮ እንደምታዩት የመጀመሪያ መናገር በፈልገው ነገር this is በጣም disrespect for me you know በጣም disrespect ነው ምክንያቱም አንድ ሰው ተቸገረ ብዬ እኔ ወጣት ነኝ you know what I mean ለሰው ይሄንንም ማድረግ መብቃቴን መጀመሪያ እግዚአብሔርን አመሰግናለሁ ግን ይሄን ነገር ለሷ ያረኩላት እንደምታዩት እኔ ከዚህ በፊት ቪዲዮ እንደሰራውላት የሰጠዋት ብር ደሞዝ ነው የሰጠዋት you know ደሞዝ ነው የሰጠዋት ማለት አንድ ሰው ደሞዝ ሰጥተው ከዛ በኋላ ግን በቪዲዮ ወጥቶ ብሩን አልሰጥህም ቀቅዬ በሾርባ በማንኪያ አርጌ ጠጥቼዋለሁ አይባልም አንደኛ ነገር ሁለተኛ ነገር የተቸገረ ሰው ደሞዝ ተሰጥቶት አለ ወጥቶ ስላለቀው እንደዚህ አይወራም እኔ አስሎንጋስ ደሞዝ ከከፈልኳት ቀድሚያ ከሰጠዋት ብሩን ደሞዙን የሰጠዋት በሙዝ ብዬ አንደኛ ስሌቨሪነት እንዳይሰማት ከሰው ተቸገርኩና በችጋሩ ድቄ ተቀበልኩ የሚል ስሜት እንዳይሰማት እኔ ጥሩ ሆኜ በስራ እስከዛ ድረስ ሌላም ስራ እየፈለክሽ ማቋቋሚያ ይሆንሻል ብዬ ነው ይሄን ነገር ለማድረግ የፈለኩት you know አንድ እንድታቁም ፈልገው ነገር ደግሞ አንድ ሰው እኔን አለቃ ሆኜ ለማቋቋም ብዬ ብር ሰጥቻት ይሄንን ነገር አድርጋ እሷ ለኔ እንትን ማድረግ ማለት በጣም a very bad thing ማለት አለቃዋ ነኝ አደኝ እንደዚህ አለቃዋ ነኝ እኔ በኔ ኮንታክት ባታረግም ቲሞቼም ኮንታክት ያርጓት ብር እስከተከፈላት ድረስ ቀድሚያ ክፍያ እስከተ በደሞዝ እኮ በፊት ለፊት በቪዲዮ ብላለች በቪዲዮ ተባብለን የሰጠዋት ያ ማለት ወጣ በአደባባይ እንዴት እኔ መኪና ሳልሰጣት የሹፍርና የሰው ታመላልሽኛለሽ ብዬ ደሞዝ ሰጣታለሁ ኢማጂን ኢትስ ላይክ ምን ማለት ነው ይሄ